የባለ ትዳር መኝታ ክፍል ምን ሰራያለሽ? አይ ውዴ ቁርስ እንደደረሰልን ነግረን መታ ነው። ሰምተንሻል፣ መውጣት ትችያለሽ። እሺ እኔ ምለው ምን እየተካሄደ ነው? ለእኔም አልገባኝም። ማለት የተፈጠረ ነገር አለ እንዴ? ማታ ጠጥተን ነበር አምነን። ቆይ እንዴት? እኔ በጭራሽ ልሰክር አልችልም። ያሁን በጣም ሰክረ ነበረ። ተው ብል ራሱ ልትሰማኝ አልቻልክም። እንደዛ ሆነ ካይቼ ካላቅም በዚህ ፍጥነት ጄሪና አቶ አምናን አብሮ እንዳደሩ ብሌን አየች። ለቁርስ ልጠራቸው መጣ። እንግዲህ አብሮ እንደተኙ አየችና በጣም ነው የደነገጠችው። በነገራችን ላይ አንደኛውም እነሱ አብሮ እንደነበሩ አላየቻቸውም። ሁለተኛም ደግሞ አቶ አምናን ይሄን ነገር ያደርጋል ብላ አልጠበቀችውም። እሷ የምትወደው እሱ ስለሆነ እሱም እንደሚወዳት ነው የምታውቀውና ይሄን ነገር ከኋላ ይሰራል ብላ አልጠበቀችውም። እንግዲህ እሷ የምታውቀው እሷን እንደሚጠላት እንጂ እንደሚወዳት አታውቅም። በዛ ምክንያት እንዴት የነገር ሆነ በማለት ብሌን በጣም ተናዳለች እና እናቱም በጣም ታማለች እና በዛ ምክንያት በጣም በፍራቻ ውስጥ ይገኛል። አቶ አምናን እንግዲህ ቀለበት ለጄሪ አድርጓል። ቀለበት ባደረጉ ጊዜ ላይ የትላንትናውን ክፍል አስታውሳችሁና ቀለበታቸው ቀን እናትየው እንግዲህ በዚህ ሰዓት ላይ ምንም ነገር ማስታወስ አልቻለችም ማለት ነው። በዛ ምክንያት በጣም እያለቀሰች ትገኛለች። ምክንያቱም የበፊቱን ህይወቷን እንጂ ዛሬ ላይ ምን እየሆነ እንዳለ እና ዛሬ ላይ ምን እየተካሄደ እንዳለ ምንም ነገር ማወቅ አልቻለችም ማለት ነው። ሲሃን ደግሞ እኔ ሁሉንም ነገር እዚህ ቤት ወይዘሮ ሜርሲን እንድከታተል ስለቀጠርሽኝ ነው። አንቺ ሁሉንም ነገር ምን እንደምታደርግ ምን እንደምትሰራ እሷን ተከታታይ ስላልሽኝ እኔ እሷን እየተከታተልኩ ነው። ስለዚህ አንቺ የድሮ ህይወትሽን ነው ወይስ አሁኑን ነው ማታስታውሽ ስትላት፣ የበፊቱ ህይወትን ሁሉንም ነገር አስታውሳለሁ፣ የቅርብ ጊዜውን ግን ምንም ነገር ማስታወስ አልችልም። ስለዚህ ነው በጣም ማንንም ማስታወስ አልቻልኩም። ልጅሽ አምናን እኮ ሊያገባ ነው አላወቅሽም? እኔ ሳልሞት በፊት እሱ አግብቶ በማየቴ በጣም ደስ ይለኛል ትላታለች። እንግዲህ የአምናን እናት በደስታ እያለቀሰችው ትገኛለች። ግን የቀለበታቸው ቀን የተደረገው ጉድ በጣም ሁላቸውንም አስደነግጠዋሉ። ይሄ ለእናንተ የተሰጠው ግፍት ነው ብላ ብሌን ስትሰጣቸው ማን ነው ይላክልን ብሎ አምናን ስጠይቃት አይ ማንም እኔ ያላወቅኩም በር ላይ ነው ያገኘሁት ብላ ብሌን ለአቶ አምናን ስትናገር፣ ጄሪ ከዛ አምጪ በቃ እንክፈት ብላ ስትከፍተው ውስጡ ላይ የተገኘው በጣም አስፈሪና አሰቃቂ እቃ ነበረ ውስጥ የነበረው። እንግዲህ በጣም አሳቃቂ በጣም የሚያስፈራ ስጦታ ነው የተሰጣቸው። በዛ ምክንያት አቶ አምናን ደግሞ እናቱን እኔ ዛሬ ማታ ቀለበት ሊያደርግ ነው፣ ብዙ ማካበድ አልፈለኩም፣ ትንሽ ነገር አድርጌ ቀለበት ላደርግላት ነው ለጄሪ ይላታል። እኔ ሁሌ ምናፍቀኝ ያንተን ደስታ ማየት ብቻ ነው ልጄ፣ ቀለበት አድርገህ አንተ ትዳር ይዘህ እኔ ብሞት እዛኔ ደስ ይለኛል ትለዋለች። እንግዲህ አቶ አምናንም ጄሪን ቀለበት አድርጎ ከጨረሱት በኋላ ስጦታ ይላክላቸዋል።
እዚህ ጋር ስፋንን እኔ ምስቲ በቀለበቴ ቀን ምለብሰውን ቀሚስ ምረጭልኝ ትላታለች። እሷም ደግሞ ሁሉንም ነገር አያምርም ትያለሽ። ቀንታችሁ ነው እንዴ? እንግዲህ ወይዘሪት ሜርሲ ደግሞ አንቺ ልጅ አድገሻል፣ በቃ ማግባት በዚህ ሰዓት የናፈቀሽ እንዴት ታገቢ? ማታገቢውን ህልም ለምን ህልም ይታይሻል? አንቺ እኮ አታገቢም ከዚህ በኋላ እኔ ያዘጋጀውልሽን። እንግዲህ በቀለበታቸው ቀን በጣም የሚያስፈራ ነገር ነበረ። ወይዘሪት ሜርሲ ደግሞ ገና ብዙ ነገር አሳይሻለሁ አንቺ ደስተኛ ሆነሽ እንድትኖሪና በልጅሽ በወንድሜ ልጅ ሰርግ እንድትደሰቺ አልሰጥሽም ብላ ለወይዘሪት ሰማሃን ታወራታለች ማለት ነው። አንቺ ማነሽ ለመሆኑ? ከዚህ በፊት እንተዋወቅ ነበር እንዴት ትላታለች። ለካ አንቺ የዛሬውንና የበፊቱን ብቻ ነው የምታስታውሽኝ፣ እኔንማ ማስታወስ አለብሽ ብላ ወይዘሮ ሜርሲ በጣም አናዳት ትሄዳለች ማለት ነው። ሲሃን ደግሞ እኔ እዚህ ቤት ያለውን ሰው ሚሌንዬ ደግሞ ጄሪና አቶ አምናን ሲደንሱ አይታ በጣም ነው የተናደደችው። ወይዘሪት ዛህራ ደግሞ ለብሌን አንቺ እጅ መስጠት የለብሽም፣ አንቺ ጠንካራነትሽን ማሳያት አለብሽ። ለምንድን ነው ባየሽው ነገር የምትቆጪ? እዛኔ ለእነሱ ተሸነፍሽ ማለት ነው። እንደዛ ማድረግ የለብሽም። በእነሱ ፊት አንቺ ጠንካራና እሱ ይፈልግሻል እንጂ አንቺ እንደማትፈልጊ ሆነሽ መኖር ነው ያለብሽ እንጂ ለሱ እንደምትፈልጊው አታሳየው፣ አታለቅሽው። በእነሱ ፊት ደስተኛ ሆነሽ እኔ የሚልሽን ካረግሽው ብዙ ነገር ይሳካልሻል ብላ ትመክራታለች ወይዘሮ ዛህራ ብሌንም እሺ በቃ እናቴ አንቺ ያልሹን ሁሉ አደርጋለሁ። ስለዚህ እኔ ዛሬ ደስተኛ መሆንና ቆንጆ መሆን አለበት በቀለበታቸው ቀን። ከዛ እናት ዛህራና ወይዘሪት ብሌንና ሲሃን መደነሳቸውን ይቀጥላሉ። በሱ ፊት ደስተኛ ሆና ብሌን ሲደነስ፣ ከዛም ደግሞ ከጓደኛው ጋር ስታወራ አቶ አምናን በጣም ይናደዳል ማለት ነው። እኔ ከማጋር እንድታወራ አይፈልጋትም፣ ግን በውስጡ እሱ ይወዳታል። በጣም ነው መወዳትና በዛ ምክንያት እሷ ከማንም ጋራ እንድታወራና ማንም ጋር እንድትኖር አይፈልግም። ግን እሱ የራሱን ሀሳብ አሳክቶ ጄሪን ላያገባት ሳይሆን ጄሪን የፈለጋት እውነታውን ማወቅ ስለፈለገ ብቻ ነው። ጄሪ ምን አይነት ሴት እንደሆነች ለማወቅ ፈልጓል ማለት ነው። ለእናቱ በእውነት ይሄን መድኃኒት የቀየረው ሰው ማን ነው? መድኃኒቱን ቀይሮ እናቱን ዚህ ማንንም እንዳታውቅ እንድትሆን ያደረገው ሰው ማን ነው በማለት ይሄን ታሪክ ያመጣው አቶ አምናን ጥፋተኛውን ሰው ለማወቅ ፈልጎ ነው ማለት ነው። እንግዲህ በትልቅ ቦክስ ላይ የተቀመጠው ስጦታቸው በጣም የሚያስፈራ ስጦታ ነበረና በዛ ምክንያት ጄሪ መናገር እስኪያቅታት ድረስ ነው የደነገጠችውና የተላከላቸው ስጦታ እጅ ተቆርጦ ቦክስ ላይ ተቀምጦ ነው። እንግዲህ እንዲህ ያስደነገጣት ነገር ምንድን ነው በማለት አቶ አምናን ማረጋገጥ አለብኝ፣ እንዴት ይሄ ነገር ምንድን ነው በማለት በጣም ደንግጦ እንግዲህ ወይዘሮ ጄሪን ለምንድን ነው እንዲህ የደነገጥሽው? ይሄን ነገር መላክ የምችለውስ ማን ነው? ለኔ ይሄን ስጦታ የላከልኝን ሰው ማወቅ እፈልጋለሁ ብሎ ለጓደኛው በጩኸት ይናገራል። አቶ አምናን በዚህ ቤት ምን እየተካሄደ ነው? ምንድነው እዚህ ቤት እየተፈጠረ ያለው? መጀመሪያ እናቴ መድኃኒቱ ተቀይሮ እንደዚህ ዱዳ ሆና ቀረች፣ ማንንም ሳታውቅ ቀረች። ሁለተኛ ደግሞ እጅ ተቆርጦ የምላከው ምንድነው እዚህ ቤት ያለው ብሎ በጣም በንዴት
እንትን ይላል እንግዲህ ጄሪ እንግዲህ በስተመጨረሻ እስር ቤት ትገባለች ማለት ነው። በስራዋ ጄሪና ሜርሲ ቅጣታቸውን መቀበል አለባቸው ማለት ነው። የሁለታቸውም ስራ በጣም አሳቃቂ ስለሆነ ቅጣታቸውን መቀበል አለባቸው ማለት። ሰላም ሰላም፣ ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዝት ትርፍ ይበልልኝ። ከኔ ጋር ሁሉ ሰላም ነው። እንዲሁም ደግሞ ሰብስክራይብ፣ ላይክ እያረጋችሁ ስለምታበረታቱኝ ከጎኔ ስለምትሆኑኝ አመሰግናችኋለሁ። አሁንም ከጎኔ እንድትሆኑኝ ስል እጠይቃችኋለሁ። ሀሳብ አስተያየታችሁን በኮሜንት ሴክሽን አስቀምጡልኝ። አመሰግናችኋለሁ።